ቤቴን እየበጠበጥክ ስታስለቅሰኝ እንዳይ ብዬ ነው። እንዴት ብታመጣለህ? ቤተሰብ ድረስ እንደምትወስደው አትንከኝ። እስከ ዛሬ ያስለቀስከኝ ይበቃልሽ። በቃ አታዝኝም። ይሄንን አይነት መቼም ከዚህ በኋላ መቼም አታየውም። ይሁን ነገር በል በፈጠረ ዛሬ አጠገቤ እንዳትደርስ ገብቶሃል አይደል? አጠገባችን እንዳትደርስ እባክሽ ተረጋጊ። ናሜ ተወኝ። አራስኝ የመጣሁት እናንተ ግን ይሄ አይገባችሁም። በጣም ራስ ወዳድ ነው ታውቃለህ አይደል? በጣም ራስን የምትወድ ሰፊሽ ነው ሰውዬ ነው አይደል? ናፈቀ አይደል? ምን ነው ትዳር አልናፈቀህም? አሁን በጣም ቀይ መስመር ረገጣችሁ በልጆቼ ገባህ አይደል? ስማ ስጋዬ ተቆርጦ ያወጣሁት ልጄ ነው ገባህ አይደል? እንደዚህ እንደ ቀልድ የተገኘ ልጅ አይደለም። ገብቶሃል? ውብዬ የትም ይዞት አይሄድም። አምላክ አለ በርታ እድሌን ለኔ አለታ አንተ እኮ ነው በለፋው ሀገር ሀገር የምዞረው አምላክ አለ ጠንክር በርታ። እንዴት ብታስሩ ነው ሰው ቤት የምትሄዱት? እንዴት እናታባቱ ቤት ሄደህ ትወስዳለህ ልጄን? ምን ችግር አለ? ምን ማለት ነው? ምን ችግር አለ? ረፍ ውብዬ ስቃይ በዛ ልጄ እንዳትነካ ከዚህ በኋላ ምን እያደረክ ነው? ቆይ ትለኛለህ? እንዴት ልጅ ታደርጋለህ? ምን ማለት ነው? ቆይ ናሜ አንተ ከዛ የመጣው ይሄን ለማድረግ ነው? ዝም በል። ቆይ አንተ ከዛ ድረስ የመጣው ይሄን ለማድረግ ነው? ልጁን ቆይ ናሜ ለማገዝ ነው? እኔ ለማገዝ ነው የመጣው? ምን ማለት ነው? ተወኝ ናሜ ተወኝ። ውብዬ እንዴት እንደሰራ ታስቢው አይደለም። ልጁ ተሰቃየ እኮ ውብዬ፣ ልጁ ተሰቃየ፣ ተስፋ ቆረጠ። አንቺን ላግዝሽ ነው የመጣሁት አልኩ። አዎ ውብዬ፣ አዎ እኔ ለማገዝ ነው እሱ ለማገዝ ነው አይደለም። ሁለታችሁም እኮ ትዳራችሁ እንዲመለስ ብዬ እኮ ነው። ሲጀመር እንዴት እናት አባት ቤት ሄዳለህ? ተስፋ እንዳይቆርጥ እኮ ነው ውብዬ። ውብዬ ተረጋጊ። እና አባት ቤት ሄዳለህ ልጅ ስትወስድ ትንሽ አታፍርም? ፈቅጄላለሁ እኔ ፈቅጃለሁ። ልጄ ነው አንቺ ማስፈቀድ አለብኝ። አዎ እኔ ማስፈቀድ አለብኝ። በፍጹም አንቺ ማስፈቀድ የለብኝም። ምን ማለት ነው? እንደዚህ አይነት ቃል አታውጣ። ይቅርታ ጠየቁሽ አይደል? ሰላም እናውረድ አልኩሽ አይደል? አስጨንቀህ ትቀበላለህ ልጅ እንዴት? ልጄ እኮ ነው የገዛ ልጄ እኮ ነው የመጀመሪያ ልጄ የአብራኬ ክፋይ እኮ ነው። እንዴት ነው አሁን ነው ትዝ ይለኝ እንዴ? አሁን ነው ትዝ ይለኝ። ሁለት ወር ሙሉ እኮ ልጄን አላየሁም። እንደዛ አይደለም። ይናፍቀኛል እኮ ከሁለት ወር በኋላ አንተ ማን ነው ትዝ እንዲልህ ያደረገው? እንዴት ብትደፍር ነው አንተ ቤተሰብ ድረስ ሄደ ልጅ የምትወስደው? እንዴት እነሱን ታስጨንቃላችሁ እናንተ? ውብዬ ተረጋጊሽ። አሁን በቃ ተረጋጊ አትበለኝ። ተረጋጊ አትበለኝ ናሜ። እሺ አረፍ በይና እናውራ። በቃ ነው ከዚህ ድረስ የመጣሁት ለአንቺ ብዬ ነው ብለኸኝ ያው ሁሉ አውርተህ ከእሱ ጋር ትሆናለህ? እኔ ውሸት መናገር እኮ አይደለም። ልጅ ይዛችሁ ትመጣላችሁ። ውብዬ ተሰቃየ እኮ ልጁ። ተሰቃየብህ አይደለ? ተስፋ እንዳይቆርጥ ነው እኮ በትዳራችሁ ውብዬ። ልጅ ላይ ለምንድን ነው የምትሄዱት? ይኸው ሰላም አዝናንቶ ነው እኮ ተደስቶ ነው የተመለሰው እኮ ውብዬ። እውነት ደስታውን ብታይ እንደዚህ አትናገሪም ውብዬ። እሺ ተረጋጊ ውብዬ። እኔ ቁጭ በይ። እሺ ተረጋጊና እናውራ ውብዬ። እንደዚህ እንድትሆኝ አልፈልግም። እየተሳቀቀ ነው ልጄ። ከዘመን ትፈስ ታመጣ ምንም አልተሳቀቅም ማለት ነው። እንደዚህ አይነት አማርኛ አታውጣ። በስነ ስርዓት አውራት። እኔ ያሳቀቅኩት አይደለ? ተው እንጂ በቃ። እሺ ልጁን ስጠኝ። ይሄን የፈለከው በስነ ስርዓት አውራት ተረጋግተህ እያልኩ ነው እኮ አይደል እንዴ? ምን ብልግና ነው? ቆይ ልጄን እንዴት ብትደፍር ነው እናት አባቴ ቤት ሄደህ ልጅ መንትፈህ የምትመጣው? ባይደውሉልኝ አንተ ሰርቀህ መጥፋት ነበረ። እንደዛ ነው ማሳደግ ትችላለህ። ውብዬ ቁጭ በይ ተረጋጊ። እሺ በቃ ውብዬ እባክሽ ቁጭ በይ። እሺ አንቺ ተረጋጊ። ምን ቁጭ በይ አትበለኝ። እሺ የእውነት እንደዚህ ነው ሰው አትመስለኝም ነበር ነው ይቅርታ አድርግልኝ ግን ተው። እኔ ምናምን አትበለኝ። ካንቺ ጎን ነኝ። እንደዚህ ነኝ ስትል የነበረው ለዚህ ነው። ይሄን ለማድረግ ነው። ተስፋ እንዳይቆርጥብሽ እኮ ነው ውብዬ። ተስፋ እንዳይቆርጥብኝ እኔ ተስፋ ቆርጬበታለሁ። አልፈልገውም ይሄን ሰውዬ። ገብቶሃል አይደል? በቃ አልፈልገውም። ልፋቴን ከንቱ አታድርጊ ውብዬ። ነው ተወኝ። እንደዚህ ምን ልታደርጊ ፈለግ? ቆይ ስላልሞትኩልህ ነው አይደለም? ስላፈቀርኩሽ እኔን ወደድከኝ አይደለ? እኔን አፈቀርከኝ አይደል? አዎ የምትወደው ስላለ መሰለኝ እኮ ሄድከው አይደል እንዴ? አስለቅሰኝ እንደዛ ደምን ባስለብተኝ ሄድከው እኮ የምትወደው ስላለ ነው። ስለምትወደኝ ነው እንዴ? ነፍስ አጠፋው የኛ ግዴታ ሞቼ መቀበል ነበረብኝ አይደለም? ግዴታ ሞቼ መቀበል ምንም አልፈልግም። ያንተን ይቅርታ ከይቅርታ በላይ ምን ማድረግ ነበር? አንተ አጥፍተህ እኮ እኔ ነኝ ይቅርታ የጠየቅኩ። ገባህ አይደል? እኔ ነኝ የለመንኩ። አንተ ግን ምን አደረግኝ? ረግጠኸኝ ሄድክ። በልጆች ለመንኩ፣ ስንት ነገር አደረግኩ። ዛሬ ምን አገኘ? ዛሬ
ንገረኝ እስቲ የዛ በቀል ነው በቀል አይደለም ይገባኛል በቀል አይደለም ለፍቅራችን ይሄ ነው አልፈልግም ነው በቃኝ ለፍቅሬ ምላሹ ይሄ ነው እኔ ፍቅር የለኝም በቃ ያንተ ፍቅር አልቋል አልፈልግም አልፈልግም ማለት እኔ ግን ውብዬ አትድገሚው እባክሽን ቃል ናሜ ተወኝ በቃ ማልፈልገውን ሰው አልፈልግም ለምን ውብዬ በቃ እኔ ከህይወቴ ያስወጥቻለሁ የልጆችሽ አባት እኮ ነው ልጆቼ ጋር እንዲደርስ አልፈልግም ልጆችን የምትፈልግ ከሆነ ክሰሰኝ ብያለሁ ክሰሰኝ ለምን ከሳለ በቃ ከዛ ውጪ እኔ ልጅን አልሰጥም የገዛ ልጅ እኮ ነው ማንንም አልሰጥህም አልኩ እሺ ነይ እስቲ ቁጭ ዞር በል ምንም ነው በቃ ለምን ምንከኝ ውብዬ እንድትናደጂ አልፈልግም ተወኝ ነው በጣም የሆነ በጣም ነው ያዘንኩብህ ተወኝ በቃ ውብዬ እባክሽ እኔ እንድታዝኝ አልፈልግም እኮ ከዚህ በኋላ ማለት ነው እንዴ የገዛ ልጅ እኮ ነው ቆይ ያንቺ ብቻ ነው እንዴ ናውም ተረጋጋ አሁን የኔ ልጅ እኮ ነው በእናትህ ዞር በል እንዴት ነው ራስሽ እንዴት ነው ናው ወደዚህ በቃ አንተ ተረጋጋ በቃ ተስነ ስርዓት ያዝና ተረጋጋ 3 አመት ሙሉ ደክሜ ያሳደግኩት ልጅ እኮ ነው 3 አመት ደክማ ያሳደግከው ነገሮችን አጣበላሽ ዛሬ ነው የምታስታውሰው የተረሳው 2 ወር ሙሉ እንደዛ ስታስለቅሰን የት ነው የረሳው ንገረኝ እስቲ የተረስተው ነው እኔ አሁን ልጄ ፊት አትጨቃጨቂ አሁን እኮ ልጄ ፊት አልጨቃጨቅም ማለት ባባዬ ውብዬ ተረጋጊና ቁጭ በይ እሺ ወይ በቃ ዞር በል ምንድነው እና እኔ ጋር የምትለው ውብዬ ተረጋጊና ቁጭ በይ እባክሽ ውብዬ እየለመንኩሽ ነው እባክሽ ናው ተወኛል እንድትረጋጊ ነው ፈልገው እኔ አንተ ማስቀየም አልፈልግም ተወኝ በቃ እንደዚህ እንድትሆኝ አልፈልግም ውብዬ እንደዚህ አትበይኛ ለኛ ብሎ እኮ ነው የመጣው እንዴ አንተ ጣልቃ አትግባ ናው አንተ ምን ሆነ ነው በቃ ምን ማለት ነው እንዴት ብትደፍሪ ነው በልጅ የምትመጣው ነገር ውብዬ እባክሽ ልጄ እኮ ነው ለኔ ማለት ነው ናው ይሄን ነው ፈልገው አያረ እኔ እኮ ደብቄው ነው ያስቀመጥኩት እሺ ይሄን ጭቅጭቅና ለምን ትደብቂያለሽ እንዴ ልጄ እኮ ነው ደብቄው አስር ጊዜ እየመጣ ቤትን እየበጠበጥ ስታስለቅሰኝ እንዳይ ብዬ ነው እንዴት ብትደብቂያለሽ ቤተሰብ እንደምታለቅሽው አትንከኝ እስከ ዛሬ ያስለቀስከኝ ይበቃልሽ በቃ እሺ እኔ ታዲያ ልጄን ማየት መብት የለም ለምን አታሳይኝም ልጄን እሺ አረጋጋት በእናትህ ምንድን ነው የምትሰራው ተወኝ ውብዬ እባክሽ ናው ቁጭ በል በቃ አንተ እዛው ቆይ እናንተ ምን ጨካኝ ሰዎች ውብዬ እንደዚህ እንደምታስቢው አይደለም እንዴት ነው እንደዚህ ጨካኝ ሰው ሆናችሁ እንዲረጋጋ ብዬ ነው እባክሽ ውብዬ ተወኝ ናው በቃ አትንከኝ ተወኝ እንዴ ቆይ አንተ ትንሽ አታፍሩም እንዴ ያረከው ነገር ሁሉ ረስተህ ነው ቤተሰብ እንደዚህ ሄደህ ልጁን አምጦ ብላችሁ ልጅ እኮ የኔም እኮ ነው ልጅ እኮ የኔም እኮ ነው እንዴ ምን አደረኩት አዝናንቼ እኮ ነው ያመጣሁት ብዬ አንቺ እኮ ነሽ የተጨቃጨቅሽው አረ ወከኔ ተጨቃጨቅኩኝ ልጄን እኮ አዝናንቼ እንደዛ ማለት ወርለ ውብዬ ገባክ አትረሱብኝ የኔና አንቺ ነገር አበቃው በልጄ ከመጣልኝ ማለት ነው እስከ መግደል ደርሳለሁ እገላለሁ ነው እገላለሁ እኔ አዎ ባልሽን እገላለሁ ነው ነገርኩ በልጄ እንዳትመጣ ገብቶ አዝናናሁት እንጂ ምን አደረኩት አልፈልግም እኔ አንሳለሁ ለልጄ አንሳለሁ ብያለሁ የአባትነት ፍቅሩን ነው የፈለኩት እንጂ እኮ ማዝናናት እኮ አቅቶኝ አይደለም አባትነት ፍቅሩን እኮ አያስፈልገውም ከዚህ በኋላ ሌላ ሴት ጋር ሄደ ሰው አያስፈልገኝም እኔ አልኩኝ ውብዬ እንደምታስቢ እኮ አይደለም እኔ አስረዳሻለሁ ሁሉንም ነገር ልጅ እንደይብኝ አልፈልግም እሺ ተረጋጊ ውብዬ እባክሽ ውብዬ ተረጋጊ ውብዬ እባክሽ ቁጭ በይ አታልቅሽ ውብዬ ውብዬ ነው እንደምትሄዱ ውብዬ ተወኝ በቃ ነው የሚተወኝ በቃ እኔ ነገር እንዳይብኝ ነው ቤተሰብ ይላኩት እኮ እንደምትመጣው ይገባኛል እናት ነሽ ይገባኛል ግን እንደምታስቢው አይደለም ውብዬ እባክሽ ተረጋጊ ውብዬ እንደዚህ ታረጋላችሁ ቤተሰብ እንደዚህ ዳችሁ ተወስዳላችሁ ተስፋ እንዳይቆርጥ ነው እኮ በሁሉ ነገር ውብዬ ልጁ እሱ እንኳን ተጨነቀ ውብዬ እባክሽ እያለቀሽ ልጄ የምታስለቅሽው ቆይ እኔ ነኝ ያስለቀስኩት አይደለ አያቶቹ ጋር ነጥቀው ዞር በል እባክሽ ውብዬ እባክሽ ውብዬ ልጁ እኮ ከኔ ጋር ደስተኛ ነበር በቃ ነው ተወኝ አልኩህ እኮ ተወኝ ቆይ ምን አይነት ሰው ነህ አንተ ቆይ እንደዚህ ነው ጭንቅላት የሚሰራው ልጅ እንደዚህ ነጥቆ በማምጣት እንዴት እነሱን ሄዳችሁ ታስጨንቃላችሁ ቆይ ለእናንተ እንደዚህ ቀላል ነው እንዴ 2 ወር ሙሉ የያዘችው አያቱ እኮ ናት እንዴት ነው እሱን በአንድ ቀን ዝም ብለህ ነጥቀ የምታመጣው ልጄ እኮ ምን ማለት ነው ልጄ ነው ማለት አይደለም ልጅነቱ ትዝ ያለ ዛሬ ነው ልጆቹን ስልክ የሆነ ነገር ስለምን እንደዛ ሳለቅስ እኮ ረግጣኝ ነው የሄድከው ረሳክ እንዴ እሱን ጊዜ እንዴት ነው ታዲያ ልጅ ነጥቀ የምታመጣው ምን አይነት ደፋሮች ውብዬ እንደምታስቢ እኮ አይደለም እሱ ደፋር አንተ እንዴት ትደፍራለህ ውብዬ ተስፋ ቆረጠ እኮ ልጁ እውነት ያለበትን ሁኔታ እኮ አላየሽም ውብዬ ውብዬ ተረጋጊ እባክሽ ውብዬ ነው ሜታወኝ እኔ እያለሁ የሆነ ነገር የሚፈጠር ይመስልሻል ውብዬ
እናንተን ለማስማማት አይደል የመጣሁት ከዛ ድረስ እኔ ተወኝ በቃ ውብዬ ከዚህ በላይ አትረጂኝም ምን አልፈልግም ገባ እኮ እኔ እንድትበሳጭ አልፈልግም አራስ ነው የመጣሁት እናንተ ግን ይሄ አይገባችሁም በጣም ራስ ወዳድ ነው ታውቃለህ አይደል በጣም ራስን የምትወድ ልጅ ናፈቀኝ ነው ሰውዬ ነው አይደል ናፈቀ አይደል ምን ነው ትዳር አልናፈቀህም ናፍቆኛል ምን ነው አልናፈቀህም ዛሬ ምን አገኘ ትዳር ናፍቆኛል አይደል ትዳር ያልከው እኮ ልጅን ለመስረቅ ነበር አይደል እንደዛ አይደለም ውብዬ ወደ ራሱ እኮ ተመልሷል አሁን በደንብ ባይሆን ኖሮ እኔ ልጁን እኮ እንዲነካ አልፈልግም ነበር አንተን ማስቀየም አልፈልግም ገብቷል አይደል ውብዬ እባክሽ ለምን ነው ማትረጂኝ ቆይ ውብዬ እኔን እንኳን አትሰሚኝም ውብዬ አውቃለሁ ስሜታው ያደርጋል እኮ ውብዬ እሺ ራስሽን አደረግ ደፋር ሰዎች ብትሆኑ ነው ቆይ እናንተ ነው ሚዝናል ምን አደረጋለሁ ልጄን ምን አደረጋለሁ አይደለም የዚናል ቤተሰብ ደፍረ ሄድክ ልጄን ምን አደረጋለሁ ራሴ ገዛ ልጄ እኮ ነው ብዬ ምን አደረጋለሁ አንተ ምን ተነክተን ያለው ወደ ጤና ሳትመለስ ራስን ገና ሳታቅ እንደገና ልጄ ልታስነካብኝ ነው ውብዬ ተመልሷል እኮ እንደምታየው ነው ልታረግ ነው አይደል በፍጹም ይተዛረለም ነው እንጂ እንደዛ ነው ሐሳባችሁ በደንብ ገብቶኛል እንደዛ ባይሆንማ ነው አንተ እንኳን ጠይቀኝ እኮ ማለት ነው ቢያንስ ፍቃድን ተወስዱ ነበር ገብቷል አይደል ውብዬ ስሜትሽ ጥሩ ስላልሆነ ነው እኮ ልጁ እኔን ጣልቶኝ ወደ ራስ ነው የራሴን ልጅ ምናምን አትበል የራሴን ልጅ አንቺን አስፈቅጄ ልውሰድ አዎ ምን ማለት ነው አንተ የና አማርኛ አትጠቀም እናቱ ገባህ አይደል እናት እኔ አባቱ ነኝ አባትነት ለአንተ እንደዚህ ነው ልጅ ጥሎ ተደረረግጦ መሄድ ይሄ ነው አባትነት ለምንድን ማትረጋጊው ቆይ ለምንድን ምረጋጋው የትኛውን ጥሩ ነገር አድርገህ ነው ስማ ቤተሰቦቼ ጋር ሄደቆ አስጨንቀኑ ልጁን ሰርቀ የመጣው ገባ እኔ ሰርቄ አይደለም በቃዳቸው ነው ምንደራቸው እንደምታስቢው አይደለም እስቲ ስሚ ሰርቃችሁኛል ገባ አይደል ጠይቀኝ እሺ ጥፋት ነው ብዬ አይደለም ዞር በል ስሚ ግን ቆይ እኔ ስለጮኩ እኔ ስለተቆጣ አይደለም ብዬ አንቺን የሚጎዳ ነገር ማድረግ ይመስልሻል ብዬ እኔን ማሳበር ነው የምፈልገው ስላልሞትኩልህ ነው ጨርቄን ጥዬ አስፈልት ስላልወጣው ነው ውብዬ ተረጋጊ ነው የምትፈልገው እባክሽ ንገረኝ ልጆቼን ጥዬ ብትን እንድል ነው የምትፈልገው እንደዛ ነው ሐሳብክ ወጥኔ ተነሳው እሱ ነው ልቡ ተመልሷል እኮ ብዬ እኔ በፍጹም ልቡ ተመልሷል ወደ ራሱ ተመልሷል እኮ ብዙ ነገር አየሁ እኮ ብዬ እንዴት እንደተሰቃየ አየሁ እኮ ብዬ ስላንቺ ነው እኮ በቃ ነው የነሲ ቀይስ አንተ ተከትለው ሄደ እሱን ስቃይ ተጸጽቷል እኮ ውብዬ አሁን እኮ ሊክስሽ እኮ ተነስቷል እኮ ብዬ አልፈልግም እሱን ካሳልፈልግም ነገርኩ እኮ አልፈልግም እሱን አልፈልግም ካሳውን አልፈልግም አትድረሱብኝ አማርኛ እንደማወራው ውብዬ እንደዚህ አትሁኝ እባክሽ እኔ ለልጆቼ አላንስም ገባህ አይደል እኔ ለልጆቼ አንሳለሁ ነው አታንሺም እኮ አይደለም አንተ ከዛ የመጣው ነገሮችን አስተካክላለሁ ብለህ ነው እንጂ ልጁን እኮ ከቤተሰብ ዘር ውብዬ የትም ይዞት አይሄድም አልወስድም የትም ምንም እንዳታስብ ከኔ ልደብቀው በፍጹም አያደርግም መቼም አታመልጠኝም ገባህ አይደል ልጄን ወስደህ መቼም አታመልጠኝም እንዳይጨነቅ ብሎ ቤት እንሄዳለን እሺ አይካደን እንኳን ደስ ያለክ እንኳን ደስ ያለክ ውብዬ ምንም አላደረኩም እኮ ልጄ በቃ ዝም በል እኔ ልጄ ፊት መጨቃጨቅ አልፈልግም ገብቷል አንቺ እኮ ነሽ የጀመርሽው ጭቅጭቅ እኔ ነኝ የጀመርኩት አንቺ እኮ ነሽ አዎ አንቺ ነሽ የጀመርሽው ሰርቀህ የመጣ ሌባ ነህ እኮ ሌባ የራሴ ገዛ ልጄ ነው የምሰርቀው አዎ የገዛ ልጄ ሰርቅ ሌባ ነህ ሰው እንዴት የራሱ ልጅ ይሰርቃል ውብዬ ከዚህ በላይ አሳየኝ እኮ እንዴት እንደሚሰርቅ ነውም ተረጋጋውን ስነ ስርዓት ያዝ ተረጋጋና ቁጭ በቃ ራስን አረጋጋ አንተ ቁጭ ነው እንዴት እናት አባት ቤት ሄዶ እንደዚህ ልጅ ይሰርቃል እባክሽ ውብዬ ነው ለኔ ብታስብ ኖሮ ማለት ነው ቢያንስ ደውለህ ጠይቁኝ ነበር ገባህ አይደል ስሚኛ ተረጅኝ እስቲ ውብዬ ላስረዳሽ አልረዳህም አሁን በጣም መስመር አለፋችሁ መስመር በልጄ መጣክ እሺ በአይኔ ውብዬ መደበቅ እንፈልግ ኖሮ ማፕልክልሻለሁ እዚህ ነን ብዬ እነግርሻለሁ ውብዬ ኧረ ውብዬ በፍጹም እንደምታስቢ እኮ ነው ተረጋ ተነስ እሺ ተነስ በቃ አታስጨንቁኝ እባካችሁ ኧረ ነው አታስጨንቀኝ አንተን በእናትህ ተነስ ወንድሜ ተነስ በቃ ነው እንዴ ልጁን ትመታዋለህ ካ ኧረ ውብዬ ባባ ይሄው መተኝ እያለ ማቼ ነው የመታ ባባዬ ደንግጦ ነው ብዬ እንደዛ አይደለም
ነው ተነስ እባክህ በቃ ተነስ ወንድሜ ተነስ ውብዬ እባክሽ አረጋጊው እሱንም አረጋጊው ሌላ ነገር ውስጥ እንዳይገባ ውብዬ አልተረዳሽውም የራሱ ጉዳይ ከፈለግ ገደል መግባት ይችላል ልጄን ካላገኘው እኮ ራሴን አጠፋለሁ የሚል ሰው ነው እኮ ታዲያ ምን ላድርግሽ ውብዬ ምን ላድርግ ነስ አይኔ እያየ ራሱን ያጥፋው ውብዬ ከዚህ በላይ መስመር አትለፉ ገብቷል አይደል ናኦሚ አሁን በጣም ቀይ መስመር ረገጣችሁ በልጆቼ ገባክ አይደል ስማ ስጋዬ ተቆርጦ ያወጣሁት ልጄ ነው ገባክ አይደል እንደዚህ እንደ ቀልድ የተገኘ ልጅ አይደለም ገብቷል ለነገሩ ይሄ አይገባም ይሄ ቢገባህ ኑሮ ትዳርን ረርጣት ሄድም ነበር ወደ ልቤ ተመልሻለሁ እና ታዲያ ትንሽ ራስን አታረጋጋ ዘለን ልጅ ላይ ምን አስወጣ የሆነን ተረጋግተህ ትዳርን የምትፈልግ ቢሆን እኮ ዘለን ልጅ ላይ አትወጣም ነበር ገባክ ምን ልጅ ላይ አስወጣክ ራስን ለማረም አትስተካከልም ደግሞ ነግሬያለሁ ከነዛ ሰዎች ራቅ ራስን አስተካክል ብያለሁ አይደል ምን ሩጦ ዘል ደብረዘይት ድረስ ሄደክ አንተ ልጅን ከቤተሰብ ይሄ ቀላል ነው ላንተ በጣም ቀይ መስመር አለፍክ እሺ ስማ 9 ወር እንዴት እንዳረገዝኩት እኔ ነኝ የማውቀው እሺ ስጋዬ ተቆርጦ እንዴት እንደወጣ እኔ ነኝ የማውቀው ይሄን ስሜት አታውቀው በጭራሽ እባክሽ ውብዬ ድጋሚ ተስፋ እንዳይቆርጥ እባክሽ እኔ ተስፋ ቆርጬበታለሁ ናኦሚ እኔ ተስፋ ቆርጬበታለሁ ገባክ እኔ ነግሬያለሁ እኮ አልፈልግህም የራስን ነገር ኑር ነው ባልሽ ነው እንደዛ አትበይ ውብዬ ባልሽ እኮ ነው ይሄ ባል ነው የያዘው ይዞት እኮ ነው ባልሽ ነው እኔ የያዘ ይዞኛል አሁን በቃ የልጆችሽ አባት እኮ ነው የያዘ ይዞኛል ናኦሚ ገባክ እረዳሻለሁ እኮ ለልጆች አላንስም ግን ቀስ ብሎ እኮ ነገሮችን ያስተካክላል ውብዬ አዝናንቻው ሌላ እንዴ ምን ነው ለማዝናናት ወብረስ ታንሳለች እንዴ እናት ታንሳለች ውብዬ እሺ ልጁንም አታስጨንቁት ውብዬ በቃ ነው እባክህ አታልቅስ ተነስ በቃ ነው ውብዬ ውብዬ እባክሽ ተስፋ ድጋሚ አይቁረጥ እባክሽ ውብዬ የራሱ ጉዳይ እባክሽ ከዚህ በላይ በቃ እኔን አታበሳችሁኝ ገብታ አሁን እንኳን ልጄን አገኘው ከዚህ በላይ ግን አጠገቤ እንዳደርስ ነው ገባክ አይደል የፈለከውን ነገር መወሰን ትችላለህ በቃ ይበቃኛል እስከዛሬ ድረስ አልቅሻለሁ እስከዛሬ ድረስ አዝኛለሁ በቃኝ ይበቃኛል ናኦሚ አንተም ከፈለክ ወደ መጣበት መሄድ ትችላለህ ግን እኔን አትጋፈጠኝ በቃ እኔ እኮ ነገሮችን እንድታስተካክሉ ነው ውብዬ እንደምታስቢው አይደለም ካንቺ ተሸሽጎ ምን ይደበቃል ልጅሽን የምንሸሽጎ ይመስልሻል ነው ሸሽጋችሁት እኮ አንተ ቆይ አይደለም ለኔ ብታስቡ ኑሮ እኮ ቢያንስ ደውላችሁ ማለት ነው ባባዬ ሊያው ማለት ትችል ነበር ገባክ አይደል ቢያንስ እንኳን ማለት ነው ሂጄ ሊያው ማለት ትችል ነበር አንተ እኔ ሳጠይቀኝ ቤት ሄደ እንደዛ በግርብ እንደዛ አስጨንቃቸው እነሱን እንዴት ወስደል ባይደውሉልኝስ ማንም ይነግረኝ አይደለም ባይደውሉልኝ ልጄ ነው አንተ ስለ ልጅነት ታውቃለህ እንኳን ይሄ ያደገው ልጅ ያቺ ጨቅላን እንኳን አሳቀፈ እኮ ረግጠኝ የሄድክ ሰውዬ ነው እረሳክ እንዴ አራሷን አሳቀፈ እኮ ወደ ራስ እንድትመለስ እየጣርኩኝ እኮ ረግጠኝ የሄድክ ሰውዬ ነው ምን ነው ዛሬ ልጄ ነው አልክ እርግጥ አድርጌ ነግሬያለሁ ነው ከኔ ልጅ የለም ልጅ አለኝ ካልክ ደግሞ ክሰሰኝ ገባክ ፍርድ ቤት እራሱ ህጉ ሲፈቅድልህ ሰጣለሁ እሺ ብዬ በራሴ ፍቃድ ማለት ከዛ ውጪ ተወኝ እሺ አትረስብኝ በቃ እንደዛ ከሆነ ተወኝ ልጆቼ ላይም እኔ ላይም አትድረስ በቃ አድገው አባቴ ካሉ ከፈለጉ ይፈልጉሃል ከዛ ውጪ ግን እኔ ደክሜ እያለቀስኩኝ አሳድጋለሁ እሺ ገባክ አይደል ያንተ ገዘም ያንተ አባትነትም አያስፈልጋቸው የእውነት አባትነት ቢሆን ኑሮ እኮ ማለት ነው ገና ድሮ ታዝንላቸው ነበር እንደዛ እያሳየው እንደዛ እያለቀስኩ አሁንም ተመልሻለሁ ያልከው ለልጅ ነው ልጅን ሰቀለ ወሰድ በደም ገብቶኛል ነው አትዋሽ በፍጹም ውብዬ እሱን እንኳን ባታምኚው እኔን አታምኚኝም ውብዬ ጥረቴን እንኳን አታይም ውብዬ እኔ አንቺን የሚጎዳ ነገር አብረህ ተከትለህ ሄደህ ቤተሰብን አስጨንቃችሁ ስለወሰድክ እኔ አንተን ልመነህ በፍጹም ውብዬ እንደምታስቢው ዛሬ ብቻሽ ከኔ ጋር ሄደህ ዞር በል ናም ዞር በል ዛሬ አንድ ቀን ብቻ ከኔ ጋር ሄደህ ነገርኩህ እኮ አስፈቀደኸኝ ቢሆን ኑሮ አልኩህ እኮ አስፈቀደኸኝ ቢሆን ኑሮ ሂዳይ ከመምጣት ትችል ነበር ግን አያስፈልግም ዞር በል አንድ ቀን ብቻ ከኔ ጋር በጣም መስመር አለፍክ ነው ተጸጽቶ እየለመነሽ እኮ ነው ኧረ እባክሽ ውብዬ ስንቴ ነው የምትጸጸተው አንተ ውብዬ ስንቴ እራስህ ፈልገህ ታጠፋለህ እራስህ ፈልገህ ትጸጸታለህ ስንቴ ነው የምታቆስለኝ ስንቴ የምታስለቅሰኝ ይበቃችኋል ዞር በል ልጄ ናትንካ እባክሽ እንደዚህ አትሁኝ ውብዬ ስማ አንተ ይሄ አይገባህም ገባህ አይደል የልጅ ፍቅር አይገባህም
ልጅ ረግጠ የሄድክ ሰውዬ ነህ ስማ ነፍሰ ጡሩኝ ልደርስ የደረስኩ ሴትዮ ትተኝ የሄድከው አራስ ቤት ተኝቼ ረግጠኝ የሄድከው ሴትዮ ጎተትክ እያመጣ አልፈልግሽም ስትለኝ የነበረውን ረሳክ ላስታውስ እሱን ጊዜ ውብዬ እባክሽ አትደጋግሚ ምን ማለት ነው እባክሽ ምን ማለት ነው ወደ ራስ እየተመለሰ ነው አልፈልግሽም ያለኝ ሰውዬ ዛሬ ለምን ፈለከኝ ልጅ ለመውሰድ እንደዛ ነው መቼ ማለት ታለለለም ነው ውብዬ ወደ ኋላ ልጅ እኮ እየተመለሰ ነው እባክሽ ውብዬ ድጋሚ ወደ ኋላ ይመለስ የፈለገውን ያርግ ነው እኔ እኮ የምጥረው ከአንቺ ጋር ጥሩ ሰላም የሆነ ህይወት እንዲመራ እኮ ነው ብዬ ጥሩ ህይወት የሚኖረው ልጅ በመውሰድ ነው እንደዛ እንደምታስቢ እኮ አይደል እንዳስረዳሽ እንኳን ፈቃደኛ ሁኚ እስቲ ውብዬ እባክሽ እሱ የሚያሳልፈውን ነገር እኮ አላየሽም ውብዬ እኔ ያሳልፈውን ብርዱ እንዴት እንደሚፈራረቅበት በየቀኑ ልጄ እኮ ነው የሚለው ውብዬ እሺ ታዲያ ውብዬ የልጅን ፍቅር እንጂ አታውቂም እኔ ራስ ቤት ተኝቼ ያሳለፍኩትን ታውቃለህ እንዴ አንተ ታውቃለህ እሱን ስሜት ታውቃለህ ነው ታውቃለህ ወይ አይተኸዋል እና የሱን አየህ ትናንትና መተክ የሱን አይተህና ከሱ ጎን ሆንክ ከዛ ልጅ ለመውሰድ እንደምታስቢው አይደለም ውብዬ እኔ አንቺን የሚጎዳ ነገር አንድ ነገር አላደረግም ነው እንዴት እንደሰም ነው የምትፈልገው እስቲ ንገረኝ ተሰቃየ በቃ በልጅ ፍቅር ልጁን ለማይዘ ሁለት ወር ነው እኮ ብዬ ልጄም ተሰቃይቶብኝ ነው ሻያቱ ገላኩት የሱ ጭቅጭቅ ቤት እስከምነቅ ድረስ ያደረስከኝ ሰውዬ ነው ገብቷል አይደል ያንተ ጭቅጭቅ ስልችት ብሎኝ ገብቷል ደግሞኝ አዎ ሴት ተከተለ እየመጣ እየጨቀጨከኝ ረሳክ እሱን ላስታውስም በሰላም ቤቴ ብገባ ትከተለኛለህ ጭራሹኑ ቤተሰብ ድረስ ሄደ ልጄን እንደዚህ ታደርጋለህ አንተ ታፍራለህ ይሄንማ ሆን ብላችሁ አቀናብራችሁ ልጄ እኔ እንዲጠላኝ ፈልጋችሁ ወደ ራሳችሁ ልትወስዱት እንደሆነ ገብቶኛል ለዚህ ክፋት ነው የመጣሁት ብዬ እኔ ለዚህ ክፋት ነው የመጣሁት ብዬ እኔን እንኳን አትረጅኝም አውቃለሁ እኮ ይገባኛል ልብሽ ተሰባብሯል ብዙ ጊዜ አድምቶሻል ግን በቃ ውብዬ ስማ ከዚህ በኋላ ልጄ ጋር እንደርስ ዞር በል አይቻልም ነገርኩ አይቻልም መቼም አላደረገው ገባክ አይደለ ትሰማኛለህ ከዚህ በኋላ ልጆቼ ጋር እንደርስ አልደረስኩብም ዝም ብለህ የምትደርስብኝ አንተ ነህ ገባክ አይደል እሺ እኔ ናፍቀኛል አባዬ ይናፍቃል አይደል ውብዬ ያሳዝኑሽ እስቲ ስትይ ምን ማሳዝኑ ነው አንተ ዝም በል አንተን ማስቀየም አልፈልግም ገብቶሃል አይደል ያለ እኮ ብዬ ልጄ ይናፍቃል አይደል ናፍቆት እንደዚህ ነው ውብዬ እንዴት እንደሚሆን ውብዬ አታዝኝ ምን አይነት መቼም ከዚህ በኋላ መቼም አታየውም ገብቶሃል ይሁን ነገር በል በፈጠረ ዛሬ እንኳን አጠገቤ እንዳትደርስ ገብቶሃል አይደል አጠገባችን እንዳትደርስ ውብዬ እባክሽ ተረጋጊ ናሜ ተወኝ እኔ እንዳስቀይም አታርገኝ እባክሽ ውብዬ በእናትህ ዞር በል ተረጋጋ የእውነት ተረፍ ዞር በል ናሜ እንዳትከተለኝ እንዳትከተለኝ ማንም ሰው እንዳይከተለኝ ዞር በል እሺ ቀፋ ውብዬ እባክሽ ውብዬ ልጅ ወርድሽ ቀፋ ውብዬ ያሳዝንሽ ከስተያቸው ዝም በል ናሜ ነን ይገባ ዞር በል ልቀቀው ውብዬ ሁሉንም ነገር ተይና ይቅርታ አድርጊለት ውብዬ ናሜ እራፍ አንድ ሰው እንዳይከተለኝ ዞር በል ውብዬ እባክሽ ውብዬ ምክንያት አጣሁለት በሕይወት መኖሬን በሕይወት